ቆንጆ ልጅ በወንድ ነፍሷን አጥፍታ ከሆነ እንግዲህ ጌታ ይሁናት። እኔ ምንም የምለው ነገር የለም። የቀራችሁት ግን ሰማይ የተከላችሁ 24 ሰዓት ወንዶችን ታወራላችሁ። ወንዶቹ የሚያልሙት ሌላ ነው፣ እናንተ የምታልሙት ሌላ ነው። ያህልማችሁ ሳይሳካ ሲቀር የ1 ሜትር ገመድ ነፍሳችሁን ያጠፈዋል ማለት ነው። ስለዚህ ለወንድ ብላችሁ ነፍሳችሁን አታጥፉ። ሰላማት ወንድ ብሄድ ወንድ ይተካል። ምን ሆናችሁ ነው? ምን አግኝቷችሁ ነው እንዴ? ለምን እንደገና ደግሞ አሉ የተባሉ ልጆች ደህና ናቸው የተባሉ ልጆች መንፈሳዊ ላይ ደህና ናቸው፣ ዲናቸው ላይ ደህና ናቸው የተባሉ ልጆች ለጎረምሳ ተብሎ አላገባሽም ስላላት ብቻ አንገቷ ላይ ገመድ የምታስገባ ከሆነ አንቺም ዱሮ አልነበርሽም ማለት ነው፣ ሙተሻል ማለት ነው። ለምንድን ነው ራሳችሁን የምታጠፉት? የመጣችሁት 18 ዓመት አልፏችሁ ፓስፖርት ይዛችሁ ስትመጡ መጀመሪያ የራሳችሁን ህይወት ልትኖሩ ነው። የተረፋችሁ ነገር ካለ ቤተሰቦቻችሁን ልትረዱ ነው እንጂ መጣችሁ አረብ ሀገር ትሞታላችሁ። እንደገና ደግሞ እስኪ የዝቸኔ ፕሮሰስ ራሷን ስላጠፋች 6 ወር 7 ወር ይፈጃል። አንድ በሉ። ሁለተኛ ወጭ አለው። እንደገና ደግሞ ህዝብ ተሰብስቦ እርዳታ ይጠየቃል ማለት ነው። አሁን ይሄ ሞት አሟሟት ነው። ይሄንን አሟሟት ነው ብላችሁ ታስቡታላችሁ? እኔ ዝላላችሁ ሴቶች ማለት ነው። አላህ አቅርቤት ልጃብልን አጀዋል። ይሄን ሰማ ዝጋ ከተሽ 24 ሰዓት ተወሪያለሽ። ወንዶቹ ምላሳቸው ምላጭ ነው። እናንተ ልባችሁ እንደ ቅቤ ይፈሳል። የምታምኑት ነገር እህትና ወንድሞቻችሁን እኮ እንደ ባዳ ወንድ እኮ አታምኑ። እንዴት ነው ሴት ሊለ ወንድ ሊብላ ነፍሷን የምታጠፋው? እችን የመሰለች አበባ ልጅ ቢላህ አለይኩም። አሁን እችን ሌላ ወንድ ማግባት አትችልም። ምን ይጎልበታል? ገና 30 ዓመት ያልሞላች ሴት እንደዚህ ራስሽን የምታጠፊው ለምንድን ነው? ስለዚህ ሴቶች ጥንቃቄ አድርጉ። ምን ሆናችሁ ነው? እኔ ያገባሁት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ አማታል እኮ ልጅሽ ታንቃ በወንድ ሞተችላት። የሞት ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሞቶ ማረፍ እኮ አለ። ያጀማተል ከር ህይወት እኮ ዝች ዱንያ ላይ ብቻ አይደለም፣ ከሞት በኋላ ረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ ልትጠብጥ አስለን። እኔ በቃ እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት። እንግዲህ ጋይስ እንዳያችሁት ነው እህታችን እንግዲህ ሳኡዲ ላይ ራሷን አጥፍታለች። በመቀጠል ደግሞ ራሷን ስታጠፋ በጣም ብዙ መዘዞችን ነው ይዘው የመጣችው። በመጀመሪያ ደረጃ ህገወጥ ናት። ህገወጥ እንደሆነ መጠን ደግሞ ስራ ቦታ ሆና ነው ራሷን ያጣችው ማለት ነው። እዛ ቦታ ስራ ቦታ ሆና ራሷን ስታጣ አሰሪዎቿን እሷን ቀጥረው የሚያሰሯትን ሰዎች ታስረዋል አሁን ላይ ማለት ነው። በሁለተኛ ደረጃ ደግሞ ለቤተሰቦቿ ምንም አይነት እንትን አልነበራትም ልጅቱ ማለት ነው። ምንም አይነት ሀሳብ አልነበራትም። እሷ የታያት ከወንዱ ጋር ያለው ግጭት አለ። የሆነ ራሷን ካጠፋች እሱን የምትጎዳ አይነት ነገር ነው የመሰላት። እሱማ ይደሰታል። እሱ እልል ነው የሚለው በውስጡ። ለአሁኑ ቢያዝንም ለደቂቃዎች፣ ለጊዜያት፣ ለአንድ ቀናት እንደዚህ ለተወሰኑ ቀናቶች ቢያዝንም ከዛ በኋላ ግን ደስታውን አይችልም። በዚች ልጅ ሞት ግን ቤተሰቦቿ የወለዷት እናት አባት፣ በተለይ ደግሞ እናት አስባችሁታል። በመጀመሪያ ደረጃ ሳኡዲ ላይ ክርስቲያን ስለሆነች ብቻ ሳኡዲ ላይ መቀበር አትችልም። ሁለተኛ ደረጃ ደግሞ ሬሳዋ ወደ ኢትዮጵያ ለመግባት በጣም ብዙ ጊዜ ይፈጃል። ከ6 ወር እስከ 8 ወር እየተባለ ነው። በትንሽ ብርም ደግሞ አይገባም። ሲቀጥል ደግሞ አይደለም ህገወጥ ሆና ህጋዊ የሆኑ ሰዎች ወረቀት ያላቸውም ሰዎች ራሱ እንደዚህ በቀላሉ ገንዘብ ተገኝቶ ይሄ ሁላ ገንዘብ ከየት መጥቶ ተሰብስቦ እንግዲህ አላቅም። እኔ አስባችሁታል? እቺ በመጀመሪያ ደረጃ እናቷ ልጅሽ አረፈች ስትባል ምን እንደሚሰማት
በዛ ላይ ደግሞ ከ6 ወር እስከ 6 ወር ትቆያለች፣ ከ6 ወር እስከ 8 ወር ትቆያለች ስትባል እናትየዋ ምን እንደሚሰማት አስቡ። በጣም ነው የሚያሳዝነው። ለምንድን ነው በዚህ ልክ እኛ ራሳችን አሳልፈን ለወንድ መስጠት ያስፈልገው? ለምን ያለ ወንድ መኖር አይቻልም እንዴ? ገና እኮ ናት። የምር ልጅቷ እንደምታያት ናት። ገና ልጅ ናት። ገና ሰርታ መለወጥ የምትችል ልጅ ናት። እኛ ቆይኔ ግርም ያለኝ ነገር ቢኖር ያለ ስልክ ካላወራን ማዳም ቤት ሆነን ኢትዮጵያ ያለውን ወንድ ካላሰብን ስራ መስራት አንችልም እንዴ? እሺ ስልክ 24 ሰዓት እንደዚህ ነው የምትለው መቼም እህታችን ያያችሁት ቪዲዮ መጀመሪያ ላይ ማለት ነው። 24 ሰዓት ሰማ አድርጋችሁ ከወንድ ጋር ናላችሁ እስከሚዞር ታወራላችሁ፣ ከዛ በኋላ ራሳችሁን ታጠፋላችሁ እያለች ነው። ትክክል ናት። የምር እኛ እኮ ማለት ነው እኛ የስደት ልጆች የሆነ ከኢትዮጵያ ስልክ ሲደወልልን ስራ ላይ ሆነን እንኳን እየተጨናነቅን ነው ስልክ የምናወራው። እነሱ ግን ማለት ነው ኢትዮጵያ ያሉ ሰዎች ሲመቻቸው ነው ስልክ የሚከፍቱት። ሲመቻቸው ራሱ ተመችተው ተንደላቀው ቁጭ ብለው ወይ ማታ ከሆነ ተኝተው ተንደላቀው ራሱ ትንሽ ደቂቃ ነው እኛም ማውራት የሚፈልጉት። እንደዚህ ደግሞ ግን ገንዘብ የለመደ ወንድ ከዛችም ሴት ማውራት ከዚችም ሴት ማውራት ከዛችኛው ማውራት ከሆነ 24 ሰዓት ቢያወራም አይጠግም። ምክንያቱም ተጀናጅኖ ውጤቱን ስለሚያገኝ በገንዘብ ማለት ነው። ገንዘብ የለመደ ወንድ ስለሆነ ማለት ነው። በዚህ ልክ ለወንድ ራስን አሳልፎ መስጠት ለምን አስፈለገ? ለምን ጥንቅር ብሎ አይቀርም እንዴ? በብሬ ነው እንደ ወንድን ማወራው? ለምንድን ነው ለራሳችን ማንኖረው? ለራሳችን እኮ የማንኖር ሰዎች እኮ ነን። ለወንድ የዓመት የ2 ዓመት እያን እኮ እየገፈገፍን በዛ በመጨረሻው ደግሞ እኛ በላክነው ብር እሱ እዛ እንደፈለገ ተንደላቆ ህይወቱን እየኖረ እየበላ እያስገባ እየዋጠ እየጠጣ ይፈላበታል። ከዛ ዊን የምትለውን እዛ አጠገቡ የምትሄደውን ሴት ነው የሚያየው። አስባችሁታል? አንቺ እዚህ ሽንት ቤት እያጠብሽ ማዳም ቤት ሆነሽ 24 ሰዓት እሱን እያወራሽ እየፈጋሽ ጊዜሽን መስዋዕት አድርገሽ ከዚህ ደግሞ የላብሽን የለፋሽበትን ሽንት ቤት ያጠብሽበትን ገንዘብ ከዚህ ለሱ ስትልኪ እዛ በዛ ገንዘብ ሲበላ ሲጠጣ ፍላጎት የሚባል ነገር አለ ጋይስ። ከዛ እዛ ቀጭንቧ የምትለዋን ሴት ማሳደድ ይጀምራል ማለት ነው። ገባሽ? አንቺንማ አጠንጥኖ ያቅሻል። ማን እንደሆንሽ ምን እየሰራሽ እንደሆነ እየደከምሽ እንደምትመጪ በዛ ላይ ደግሞ እጅሽ ላይ ምንም አይነት ነገር እንደሌለ ሲያቅ እየተናቅሽ ትመጪያለሽ ማለት ነው። በስተመጨረሻው ንቀት የሚመጣውና ራስ ማጥፋት ደረጃ የምትደርሱ ልጆች በዚህ ልክ ስትጎዱ ነው። የምሬ ነው የምላችሁ። በመጀመሪያ ደረጃ ራሳችሁን አሳልፋችሁ ትሰጣላችሁ። ከዛ ገንዘባችሁን ትሰጣላችሁ። ከዛ በኋላ ከስንት ከቆይታ በኋላ አንቺ አመት ነው የምትቆጥሪው ሀቢብቲ። እሱ ግን ገንዘቡን ነው እያለበሽ 5 ዓመት 6 ዓመት 7 ዓመት ሲሆንሽ ከዚህ በኋላ ሰርታ አታመጣውም። የሰራችሁን እኔ አጥፍቻለሁ፣ ያለኝ አማራጭ ወደ ሌላ ሴት መሄድ ነው የሚለው። ወደ ሌላ ሴት ሲሄድ ደግሞ ያከማቸችዋ ጋር ነው የሚመጣው። ልብ ያላት ያከማቸችዋ ወይ እሷ ጋር ነው የሚሄደው፣ ወይ እዛው ኢትዮጵያ ያለችዋ የሆነ ብቻ አለ አይደለ የሆነ ደህና ነገር ያላትን ነው የሚፈልገው እሱ። አንቺ ግን የ7 ዓመትና የ8 ዓመትን ገንዘብሽን ጸጥ አርጎልሻል። ለምንድን ነው በዚህ ልክ እኛ ገንዘባችንን መስጠት ያስፈለገው እንዴ? በገንዘብ የሚመጣ ወንድ ባናቱ ይተከል ሲጀመር። ለራሳችን እኮ አንሆንም። ለራሳችን እኮ የ500 የ1000 ድርሃም የሆነ ነገር ስንባል እኮ ይሄ ውድ ነው እንላለን። ለወንድ ሲባል ግን 2000 5000 የምንሰጥ ሰዎች አለን። የምሬ ነው የምላችሁ። ለምንድን ነው ለራሳችን ማንሆነው? ለምን ሲባል ለቤተሰቦቻችን እናደርጋለን? አናደርግም። ለሱ ሲባል አንደኛ ዋይፋይ ትሞላላችሁ፣ ይሞላል የኢትዮጵያ ሕዝብ። ዳታ ጨረሰኝ እንደዚህ ቆረጠኝ ፈለጠኝ ሲባል ዋይፋይ ይገዛለታል። የዓመት እንላለን፣ የ6 ወር እንላለን፣ እንደዛ እንሰጣለን። ከዛ በኋላ ደግሞ እንግዲህ ይሄን ላደርግ ነው ይሄን ልገዛ ነው የቤት ዕቃና
መሬት ስንባል እኛ መሬት ስንባል የቤት ዕቃ ስንባል ቁስ ስንባል ራሳችን እንኳን የምንችል ቢሆን ጭንቅላታችንን አንስተታል እዛ ተክላን እኛ በስጋችን እዚህ መቀመጥ ነው። ስጋችን እኮ ነው እዚህ ያለው ሲጀመር። የምር እቺ ልጅ አሁን ማለት ነው ራሷን ሳይሆን እሷ ብቻ ሳይሆን ራሷን ያጠፋችው በመጀመሪያ ደረጃ አሰሪዎቿን ተይዘዋል። ለጊዜውም ቢሆን ይንገራገራሉ፣ ምክንያቱም ህገ ወጥ ስለሆነች ማለት ነው። በሁለተኛ ደረጃ ደግሞ በሃይማኖት ዙሪያ ሲመጣ ሙስሊም ክርስቲያን ስለሆነች ሳውዲ ላይ መቀበር አትችልም። በሶስተኛ ደረጃ ደግሞ ወላጅ እናቷ እስከ 6 ወር እስከ 8 ወር ሬሳ መጠበቅ ማለት አስቡት ምን ያህል እንደሚከብድ ማለት ነው። ለምን በዚህ ልክ አስፈለገ? ለምን ትዳርም ይሁን ፍቅርም ይሁን ሁሉም ነገር ይሁን ከዚህ ስንሄድ ይደርሳል። ጋይዝ ገንዘባችሁን ያዙ። በቃ አማርጠሽ በርሽን አንኳኩቶ ይመጣል። እግርሽን አጥቦ እግርሽን ስሞ የቤተሰብሽን ጉልበት ስሞ እናት አባትሽን አክብሮ መጥቶ በርሽን አንኳኩ የማን ልጅ ናት ተብላ ታጭተሽ እንደ ማንኛውም ሴት ትዳር ያለሽ በወግ በማረጉ ማለት ነው በባህላችሁ። ገና እኔ ስደት ላይ ሆኜ ያለኝን ለሱ አንጠብጥቤ ጨርሼ ከዛ በኋላ እሱ ሌላ ሴት ሲይዝ እኔ ራሴን ላጠፋ ለማን ብዬ እንዴ? ይሄ እሱ የበላውን ገንዘብ እኮ ቤተሰብ ቢበላ እኮ ቤተሰብ የወለደ እናት አባት እህት ወንድም ቢበላ እኮ እንደዚህ አንገበግባትም። አያችሁ እሱ ወንድ ነው እንግዲህ በወንድ ምክንያት ነው እየተባለ ነው። ቲክታክ ላይ በጣም እየተዘዋወረ ነው። ስንት ጊዜ ራሷን ለማዳን ሞክራለች። በስተመጨረሻው ይኸው ደግሞ እዚህ እህታችን እንዳለችው የሆነ በሃይማኖታቸው ጠንካራ ናቸው የሚባሉ ሰዎች ናቸው ሁሌም ወርደው የምናየው ማለት ነው። እንደዚህ እኔ ብቻ ቃል አጣው ለዚች ልጅ ማለት ነው። የምሬን ነው የምላችሁ። ደግሞ ኮሜንት ስትገቡ እንዴ ኧረ ተረጋጉ ጋይስ። ኮሜንት ስትገቡ እኔም በቅርቡ እንደዛ ነኝ፣ እኔም አስጠልቶኛል፣ እኔም የአንድ ቀን ነኝ። ለምን እንዴ ለምን? ፈጣሪ በራሱ የጻፈልን ቀን እኮ አለች። እስከዛን ድረስ ፈጣሪ ያኖረንን ያህል መኖር ነው ጋይዝ። እቺ ልጅ አሁን ያለፈውን ገንዘብ እያሰበች ዛሬ ራሷን ከምታጠፋ ገና በቅርቡ ነው እንደመጣችሁ የሚታወቀው። ወይ 3 ዓመት ወይ 4 ዓመት እንደዚህ ቢሆናት ነው አይደል እንዴ? ከዚህ በኋላ ጨምራ 3 ዓመት እና 4 ዓመት ሰርታ ራሷን ለውጣ ማግኘት አትችልም? ትችላለች፣ ድብና አድርጋ ማለት ነው። ግን ጭንቅላት በወንድ ከተመረዘ ምንም ማድረግ አይቻልም። እና ኮሜንት ላይ እየሄዳችሁ ደግሞ እኔም ያንድ ቀን ነኝ፣ እኔንም ከትንሽ ጊዜ በኋላ ጠብቁኝ እንዴ የኔም ተራ እየደረሰ ነው። ለምን? ለቤተሰቦቻችሁ አስቡ፣ ለወለዳችሁ እናት አባት አስቡ። ስደት እኮ ልንለወጥበት ነው እንጂ ለወንድ ብለን መተን የውላችሁ ለወንድ ብለን መተን እዚህ ለወንድ ገንዘብ ልከን እኛ ደግሞ በሰው ሽንት ቤት የሰው ሽንት ቤት እያጠን የሰው ሽንት ቤት ላይ ለማረፍ አይደለም የመጣ ነው ጋይስ። በጣም የሚያሳዝነው የምሬን ነው የምላችሁ። በጣም አሁን እቺ ልጅ በጣም ብዙ ነገር ነው ይዛ የመጣችው። እሷ ሳርፋለች፣ ግን የእናቷስ እናቷ ታርፋለች። ስልክ በተደወለላት ቁጥር የልጄ ሬሳ ሊመጣ ነው ትላለች። 6 ወር 8 ወር ማለት አስቡት። ከ6 ወር እስከ 8 ወር ሬሳ መጠበቅ ማለት አስቡት። በጣም ከባድ ነው። በጣም ነው የሚያሳዝነው። ግን እንደዚህ የምታደርጉ ሰዎች፣ ረጅም ሰዓት ከወንድ ጋር የምታወሩ ሰዎች የምሬን ነው የምላችሁ፣ ለምን የህይወት አጋራችሁ አይሆንም? የምን ጓደኛችሁ አይሆንም? ከበዛ 20-30 ደቂቃ በቂ እኮ ነው። ከዛ የዘለለ በቃ ሶሻል ሚዲያ ላይ ጊዜያችሁን አሳልፉ። የምር ከ20 እና ከግማሽ ሰዓት በላይ ከወንድ ጋር ካወራችሁ ሲጀምር ሌላ መዘዝ ነው ይዞ የሚመጣው ማለት ነው እንዴ። 2 ሰዓት እስከሚነጋ ስራ እየሰራችሁ እያወራችሁ ራሳችሁን ነው የምታጡት። መጨረሻው ይሄ ነው የሚሆነው ማለት ነው። እና የእህታችን ነፍስ ይማርልን። ብዙዎቻችሁ ከሷ ትማራላችሁ ብዬ አስባለሁ። የሷ ዕጣ የኔ ዕጣ ነው የምትሉ ሰዎች ደግሞ ተረጋጉ። ምክንያቱም የማያልፍ ቀን የለም። በመጀመሪያ ደረጃ ለወንድ ብላችሁ ራሳችሁን አሳልፋችሁ አትስጡ። ምንም ይሁን ምን ቤተሰብ ይብላችሁ፣ ወላጅ እናት አባት ይብላችሁ ጋይስ። እና የነበረን ጊዜ ይሄን ይመስል ነበረ። የእህታችን ነፍስ ይማርልን። በያላችሁበት ሰላማችሁ ይብዛ።